here. What do you think? ፊልማችን የሚጀምረው በደመቀችውና በለውጦች በተሞላችው የጎረጎሳውያኑ 1984 ዓመተ ምህረት ነው። ይህ ዘመን ዓለም አቀፍ ባህላዊ ለውጦች፣ የፖፕ ሙዚቃዎችና የማይረሱ ፋሽኖች የነገሱበት ጊዜ ነበር። በዚህ ፈጣን እንቅስቃሴ ውስጥ የቅርጫት ኳስ ተሰጥኦዎችን በማደን ረገድ ከፍተኛ ልምድ ያለውና ለስራው ትልቅ ፍቅር ያለው ሰኒ ቫካሮ በናይኪ አዲስና ገና በማደግ ላይ ባለው የቅርጫት ኳስ ዘርፍ ውስጥ በትጋት ይሰራል። በወቅቱ የሱ ሚና እጅግ ወሳኝ ቢሆንም ከባድ ፈተና ከፊቱ ተጋርጦበታል። ይህም በከፍተኛ ፉክክር ውስጥ ባለው የጫማ ገበያ የናይኪን ስም ከፍ ሊያደርግ የሚችል አዲስና አስደናቂ ተሰጥኦ ያለው የቅርጫት ኳስ ተጫዋች ማግኘት ነበር። በዚህ ወሳኝ ወቅት ናይኪ ዋና ተቀናቃኞቹ ከሆኑት ኮንቨርስና አዲዳስ ጋር እኩል ለመራመድ እየታገለ ነው። የገበያ ጥናቱ አስደንጋጭ ልዩነትን ያሳያል። ኮንቨርስ 54% የሚሆነውን የገበያ ድርሻ በመቆጣጠር የበላይነቱን ሲይዝ፣ አዲዳስ ደግሞ 29% የሚሆነውን ተከባሪ የገበያ ድርሻ ይዟል። በተቃራኒው ናይኪ 17% ብቻ በሆነ አነስተኛ ድርሻ በጣም ወደ ኋላ ቀርቶ በገበያው ላይ ምንም አይነት ተጽዕኖ መፍጠር አቅቶት ይንገዳገዳል። በናይኪ ዋና መስሪያ ቤት ውስጥ የቅርጫት ኳስ ክፍል ኃላፊ የሆነው ሃዋርድ ዋይት አንድ አሳሳቢ ሁኔታን ያስተውላል። አዲዳስ ዝም ብሎ ስኬታማ የሆነ ብቻ ሳይሆን ከአሜሪካ ወጣቶችና ከሂፕሆፕ ባህል መነሳት ጋር በጥብቅ እየተሳሰረ ነው። በሌላ በኩል ኮንቨርስ እንደ ማጂክ ጆንሰን እና ላሪ በርድ ባሉ ታላላቅ የቅርጫት ኳስ ኮከቦች አማካኝነት የበላይነቱን አጠናክሯል። ለአትሌቶችና ለስፖርት አድናቂዎች ናይኪ የሚታወቀው ለሩጫ ብቻ እንደሆነ ነው። ይህ ደግሞ ተግባራዊ ቢሆንም ለቅርጫት ኳስ ተጫዋቾች ምንም ሳቢ ያልሆነ ዘርፍ ነበር። በማሻሻጫ ወይም ማርኬቲንግ ስራ አስፈጻሚ ሮበርት ስትራሰር በተመራው ውጥረት የበዛበት የስትራቴጂ ስብሰባ ላይ ቡድኑ የምርት ስማቸውን ሊያስተዋውቅ የሚችል አዲስ የኤንቢኤ ጀማሪ ተጫዋች ለመለየት ይረባረባል። ያላቸው በጀት $250,000 ብቻ ሲሆን ይህ ገንዘብ ተከፋፍሎ 3 መካከለኛ ደረጃ ያላቸውን ተጫዋቾች ለማስፈረም የታቀደ ነበር። እንደ ሐኪም ኦሎጆን ያሉ የመጀመሪያ ምርጫዎቻቸው ለናይኪ ምንም ፍላጎት የላቸውም። እንዲሁም ከሁሉም በላይ የሚፈልጉት ወጣቱ ተጫዋች ማይክል ጆርዳን ከአዲዳስ ጋር ስምምነት ለመጨረስ ሙሉ በሙሉ ተቃርቧል። ቡድኑ እንደ ጆን ስቶክተን እና ቻርሊ ባርክሌ ያሉ አማራጭ ተጫዋቾችን ቢገመግምም በረጅም ጊዜ ገበያ ላይ ያላቸው ተቀባይነት አስተማማኝ ባለመሆኑ ሰኒ ውድቅ ያደርጋቸዋል። ስብሰባው ሲጠናቀቅ ከባቢ አየሩ ሙሉ በሙሉ በተስፋ መቁረጥ የተሞላ ነበር። በውድቅቱ ያልተበገረው ሰኒ በአንድ ተጫዋች ላይ ብቻ ሙሉ በሙሉ ቁማር ለመጫወት ተጨማሪ በጀት ለማግኘት የናይኪን ለየት ያለ ባህሪ ያለው ዋና ስራ አስፈጻሚ ፊል ናይትን ያነጋግረዋል። ነገር ግን ፊል የኩባንያውን የቅርብ ጊዜ ገንዘብ ችግር በመጥቀስ የቅርጫት ኳስ ክፍሉን ሙሉ በሙሉ ስለመዝጋት ውይይት እየተደረገ መሆኑን ለመግለጽ የሰኒን ሐሳብ ውድቅ ያደርጓል። መፍትሄ ለማግኘት የቆረጠው ሰኒ ጥናትና ምርምር ውስጥ ይዘፈቃል። አንድ ምሽት 1982 NCAA ሻምፒዮና ጨዋታ የተቀረጸበትን ቪዲዮ እያየ ሳለ በአእምሮ ውስጥ አንድ ነገር ይበራለታል። የ18 ዓመቱ ማይክል ጆርዳን ለሰሜን ካሮላይና ቡድን ድል ያበቃችውን የመጨረሻ ኳስ ሲያስቆጥር ይመለከታል። ሰኒን ያስገረመው ችሎታ ብቻ አይደለም፣ በዚያ አስደናቂ ሰዓት ያሳየው ፍጹም መረጋጋት እንጂ። ጆርዳን ዝም ብሎ ሌላ ተራ አትሌት እንዳልሆነ ይገነዘባል። እሱ ትውልድ የሚቀይርና ታሪክ የሚሰራ ታላቅ ተሰጥኦ ነው ብሎ በችሎታው እርግጠኛ ሆነ። ሰኒ የጆርዳንን ተጫዋች ወኪል ዴቪድ ፎልክን በማግኘት የፊት ለፊት ስብሰባ ይጠይቃል። ፎልክ ግን ጆርዳን የሶስተኛ ደረጃ የሩጫ ጫማ ብራንድ የመጫማት ምንም አይነት ፍላጎት እንደሌለው በግልጽ በመናገር ጥያቄውን ወዲያውኑ ውድቅ ያደርገዋል። የተለመደው የድርጅቱ አሰራር እንደማይሰራ የተረዳው ሰኒ አንድ አስገራሚና ደፋር ውሳኔ ይወስናል። ወኪልን አልፎ በቀጥታ መሄድ ከስራ ሊያባረረው እንደሚችል ከስራ ባልደረቦቹ ማስጠንቀቂያ ቢደርሰውም ሰኒ በቀጥታ ዊልሚንግተን የሰሜን ካሮላይና ወደሚገኝ የጆርዳን ቤተሰብ መኖሪያ ቤት ይጓዛል። እዛም በማይክል አባት ጄምስ ሞቅ ያለ አቀባበል ይደረግለታል። ነገር ግን የማይክል እናት ዶሎሬስ ጆርዳን የቤተሰቡ እውነተኛ ውሳኔ ሰጪ መሆኗን ወዲያውኑ ይረዳል። ሰኒ ልባዊና እውነተኛ የሆነውን ሐሳቡን ያቀርባል። በኮንቨርስ ወይም በአዲዳስ ማይክል ዝም ብሎ በዝርዝር ውስጥ ያለ አንድ ስም ብቻ ነው የሚሆን ብሎ ይነግራታል። በናይኪ ግን ሙሉ የምርት ስም ወይም ብራንድ በሱ ዙሪያ ብቻ ተለክቶ እንደሚሰራም ስለራሱ ድርጅት ይነግራታል። የሰፊ ደፋር እርምጃ በዴቪድ ፎልክ ላይ ከፍተኛ ቁጣን ይቀሰቅሳል። ፎልክም በጀርባው ሄዶ ቤተሰቡን በማነጋገሩ ሰኒን በስልክ በጣም ይወቅሷል። ሆኖም ግን በዚህ ቁጣ ውስጥ ሰኒ የተጫወተው ቁማር ይሳካል።
ዶሎሬስ በሚቀጥለው ሰኞ በኦሪገን በሚገኘው የናይኪ ዋና መስሪያ ቤት ይፋዊ ስብሰባ ለማድረግ ተስማማለች። ወደ ኦሪጎን ሲመለስ ፊል ናይት ሳይወድ በግዱ ለስራው ፍቃድ ይሰጣል። አንድ አቀራረብ ወይም ፒች እንዲያዘጋጁ ያዛል። ሰኒ የናይኪ ዋና የጫማ ዲዛይነር ፒተር ሙር የጆርዳንን ልዩ ማራኪነት የሚያሳይ አዲስ የቅርጫት ኳስ ጫማ ፕሮቶታይፕ ወይም ንድፍ እንዲሰራ ይገፋፋዋል። ፒተር የቅርጫት ኳስ ጫማዎች 51% ነጭ መሆን አለባቸው የሚለውን ጥብቅ የኤንቢኤ ሕግ በመጣስ ቀይ የተቀላቀለበት ቀለም ያለው ደፋር ጫማ ይሰራል። ለዚህ ጫማም አንድ አስደናቂና አዲስ ስም ይሰጠዋል፣ ኤር ጆርዳን። በሚቀጥለው ቀን ማይክል ጆርዳንና ወላጆቹ ናይኪ ዋና መስሪያ ቤት ይደርሳሉ። ማይክል መጀመሪያ ላይ ምንም ትኩረት ያልሰጠና ስሜት የሌለው ይመስላል። ነገር ግን ናይኪ ልዩ የሆነውን የጫማ ንድፍ ሲያሳያቸውና ማይክል ጫማውን አድርጎ በሚጫወትበት ለእያንዳንዱ ጨዋታ በኤንቢኤ የሚጣለውን በሺዎች የሚቆጠር ዶላር ቅጣት ናይኪ ራሱ ሙሉ በሙሉ እንደሚሸፍን ሲያረጋግጥ በክፍል ውስጥ ያለው ስሜት ይቀየራል። ሮብ ስትራሰን የተለመደውን የማሻሻጥ ገለጻ በሚያቀርብበት ጊዜ ሰኒ የቤተሰቡን ትኩረት እያጡ እንደሆነ ይሰማዋል። በመሃል ጣልቃ በመግባት ሰኒ የድርጅቱን የስላይድ ማሳያ በመተው ልብ የሚነካና ትንቢታዊ ንግግር ያደርጋል። ማይክልን አይኑን እያየ የወደፊት ህይወቱን በትክክል ይተነበይለታል። ሻምፒዮናዎቹን፣ ወደር የለሽ ዝናውና የሚገጥመውን የሚዲያ ጫናና በመጨረሻም የሚያገኘውን ታላቅ ድል በመቀጠልም እንዲህ ይሏል። ጫማ ዝም ብሎ ተራ ጫማ ነው፣ አንድ ሰው እግሩ እስኪያደርግበት ድረስ። የጆርዳን ቤተሰብ በሰኒ ንግግር ተገርመው በዝምታ ሲዋጡ ፊል ናይት ናይኪ እስከዛሬ አቅርቦት የማያውቀውን ትልቁን የአትሌት ውል ስምምነት ሰነድ በይፋ ያስረክባል። ከስብሰባው በኋላ ማይክልና ቤተሰብ ወደ ቤታቸው ይመለሳሉ። ሰኒ ቫካሮ ሁሉም ነገር በሜዳው ላይ ጥሎ እንደመጣ ቢያውቅም ማይክል ከሌሎቹ ታላላቅ ኩባንያዎች በተለይ ከአዲዳስ ጋር የነበረው ፍቅር ስላሳሰበው ውጤቱን በጉጉት ይጠባበቃል። ከጥቂት ቀናት በኋላ የጥሪው ድምጽ ይጮሃል። ደዋይዋ የማይክል እናት ዶሎሬስ ጆርዳን ነበሩ። ዶሎሬስ ማይክል ከናይኪ ጋር ለመፈራረም ወሰኑ ለሰኒ ተነግሯለች። ነገር ግን አንድ ያልተጠበቀና በወቅቱ በስፖርቱ ዓለም ታይቶ የማይታወቅ አዲስ ቅድመ ሁኔታ ታቀርባለች። ማይክል ከሚሸጠው እያንዳንዱ የኤር ጆርዳን ጫማ ላይ የተወሰነ መቶኛ የትርፍ ድርሻ ወይም ሼር ማግኘት አለበት። ሰኒ ይህንን ጥያቄ ለናይኪ ዋና ስራ አስፈጻሚ ፊል ናይት ያቀርባል። ፊል ናይት መጀመሪያ ላይ ጥያቄውን ፍጹም ውድቅ ያደርገዋል። ምክንያቱም በወቅቱ የትኛውም አትሌት ከጫማ ሽያጭ በቀጥታ የትርፍ ድርሻ ወይም ሮያሊቲ አግኝቶ አያውቅም ነበር። ይህ አሰራር ለኩባንያው የፋይናንስ ስርዓት እጅግ አደገኛ መስሎ ይታይ ነበር። ሆኖም ሰኒ ማይክል ጆርዳን ተራ ተጫዋች ሳይሆን የስፖርቱ ዓለም የሚቀይር ልዩ ተሰጥኦ መሆኑንና ይህንን እድል ካጡ ናይኪ መቼም ሊያገግም እንደማይችል ፊልን ያሳምኗል። በመጨረሻም ፊል ናይት የኮርፖሬት ደንበኞችን በመስበር ስምምነቱን ይቀበላል። የኤር ጆርዳን ታሪክ በይፋ ይጀመራል። ፊልሙ ወደ ማጠቃለያው ሲያመራ ናይኪ በመጀመሪያው ዓመት ከጆርዳን ጫማ ሽያጭ 3 ሚሊዮን ዶላር ለማግኘት አቅዶ የነበረ ቢሆንም በአንድ ዓመት ውስጥ ብቻ 126 ሚሊዮን ዶላር በማስገባት የጫማ ገበያውን ሙሉ በሙሉ ገለበጠው። ማይክል ጆርዳን ደግሞ በታሪክ ውስጥ ታላቅ የቅርጫት ኳስ ተጫዋች ሆነ። ከናይኪ ጋር ባደረገው በዚህ ስምምነት አማካኝነት በዓመት በመቶዎች የሚቆጠሩ ሚሊዮን ዶላሮችን በማግኘት በዓለም የመጀመሪያው ቢሊዮነር አትሌት ለመሆን በቃ። ሰኒ ቫካሮ የስፖርት ማሻሻጫ ወይም ስፖርትስ ማርኬቲንግ ዓለምን የለወጠ ታሪክ ሰሪ ሆነ። በኋላም በኮሌጅ አትሌቶች መብት ላይ ጠንካራ ተሟጋች ሆኖ ቀጥሏል።